የፋኖ ኃይሎች በሰሜን ወሎ የከባድ መሳሪያ ድብደባ መፈጸማቸው ተሰማ። ድብደባውን ተከትሎ ህፃናት መገደላቸውን ቢቢሲ ይፋ አድርጓል። ይህ በእንዲህ እንዳለ በጎጃም ቀጠና የተጠናከረው ውጊያውንም ሲቀጥል የፋኖ ኃይሎች መከፋፈል ጉዳይ መነጋገሪያ እንደሆነ ነው፣ እንመለስበታለን። የኤርትራ ወታደሮች በትግራይ ሴቶች ላይ የፈጸሙት ዘግናኝ ድርጊት በምርመራ ሪፖርት ተጋለጠ። ዘ ጋርዲያን የሻዕቢያ ወታደሮች የፈጸሙትን ኢሰብአዊና ዘግናኝ ድርጊት በምርመራ ለዓለም አጋልጧል። የኤርትራ ማስታወቂያ ሚኒስቴር ግን በማስረጃ የተጋለጠውን ሪፖርት የሐሰት ነው ሲል አስተባብሎታል። የኤርትራ ወታደሮች በትግራይ ሴቶች ላይ የፈጸሙትን ዘግናኝ ድርጊት በዜናችን እናስቃኛቸዋለን። የትግራይ ፓርቲዎች አማራ ኃይሎች በአስቸኳይ ከወልቃይት እንዲወጡ ጠየቁ። የትግራይ ፖለቲካ ፓርቲዎች አማራ ኃይሎችን በአስቸኳይ ወልቃይትን ለቀው እንዲወጡ ዛሬ ከሰዓት ባወጡት መግለጫ አሳስበዋል። በዝርዝር እናስደምጣቸዋለን። የውጭ ሀገር ዜጎች በትንሹ $150,000 በማውጣት የማይንቀሳቀስ የመኖሪያ ቤት ባለቤት እንዲሆኑ የሚፈቅደው አዋጅ በዛሬው ዕለት ጸድቋል። ጉዳዩን የተመለከተ ዝርዝር ዘገባ ይዘናል። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለሆኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የፋኖ ኃይሎች በሰሜን ወሎ የከባድ መሳሪያ ድብደባ መፈጸማቸው ተሰማ። ድብደባውን ተከትሎ ህፃናት መገደላቸውን ቢቢሲ ይፋ አድርጓል። ይህ በእንዲህ እንዳለ በጎጃም ቀጠና የተጠናከረው ውጊያ አሁንም ሲቀጥል የፋኖ ኃይሎች መከፋፈል ጉዳይም መነጋገሪያ እንደሆነ ነው። በሰሜን ወሎ ዞን ባለፈው እሁድ በተፈጸመ ተደጋጋሚ ሞርተር ጥቃት ታዳጊዎችን ጨምሮ 4 ሰዎች ሲገደሉ 7 ሰዎች ደግሞ መቁሰላቸውን የዓይን እማኞችና የአካባቢው አስተዳደር ለቢቢሲ ተናግረዋል። ጥቃቱ የተፈጸመው በግዳን ወረዳ ዋና ከተማ ሙጃ ከጠዋቱ 2:40 አካባቢ ሲሆን የአካባቢው አስተዳደር ጥቃቱ የተፈጸመው በአካባቢው የሚንቀሳቀሱ የፋኖ ኃይሎች ናቸው ብሏል። ጥቃቱ በመንግስት የተጠራ ህዝባዊ ሰልፍ መዳረሻ እንደሆነ በታመነበት ኳስ ሜዳና በዙሪያው መድረሱን 3 ነዋሪዎችና የአካባቢው ባለስልጣናት ለቢቢሲ ተናግረዋል። የወረዳው ዋና አስተዳዳሪ አቶ አማኑኤል አያሌው 5 የሞርተር ጥይት መወርወሩን ገልጸው ጥቃቱ ሰልፉን ለማስተጓጎል ኢላማ ያደረገ ነው ብለዋል። ጥቃቱ ሲፈጸም ከከተማው ጫፍ ሰልፉ ወደሚጠናቀቅበት ኳስ ሜዳ እያመራ እንደነበር የተናገሩት አንድ ነዋሪ ይህን ተከትሎ ሰልፉ ባለበት እንዲቆምና እንዲጠናቀቅ መደረጉን ተናግረዋል። ጥቃቱ በተፈጸመበት ጊዜ ሁሉም ሰው በስጋት እየተሯሯጠ ነበር። ወደ ሐኪም ቤት የሚሄድ አለ፣ ቤተሰቡን የሚፈልግ አለ፣ ግርግር ነው የነበረው ሲሉ ከጥቃቱ በኋላ የነበረውን ሁኔታ አመላክተዋል። ሁለቱ የሞርታር ቅንቡላዎች የግለሰብ ቤቶች ሁለቱ ሰልፉ ይካሄድበታል ተብሎ በታመኑና ህዝባዊ ክኖቶች በሚካሄዱባቸው ስፍራዎች እንዲሁም አንዱ ከከተማው ወጣ ባለ ገጠራማ ስፍራ ማረፋቸውን አስተዳዳሪው ገልጸዋል። ጥቃቱ ሲፈጸም ኳስ ሜዳ አካባቢ ፀሐይ የሞቁ እንደነበሩ የተናገሩት አንድ የዓይን እማኝ ሁለተኛው ቅንቡላ ኳስ ሜዳው ውስጥ ማረፉንና ከባድ ፍንዳታ መከሰቱን ገልጸዋል። ወደ ኳስ ሜዳ በፍጥነት መድረሳቸውን የተናገሩት እማኙ ፍንዳታውን ተከትሎ እሪታ ኡኡታ መከሰቱን ተናግረዋል። በጣም ከባድ ድንጋጤ ነው የተከሰተው። ኳስ ሜዳ ውስጥ ብዙ ወጣቶች ነበሩ። ህዝቡ ላይ መረበሽ ነበር። የማን ልጅ እንደሞተ ለማወቅ ህዝቡ እየተሯሯጠ ነበር። ከፍተኛ የሆነ የህዝብ ጭንቀትና ድንጋጤ ነበር ሲሉ እማኝነታቸውን ሰጥተዋል። ሰልፍ ወጣው እንደነበረና የፍንዳታ ድምጽ ሰምተው ወደ ኳስ ሜዳ እንዳቀኑ የተናገሩት ሌላው የዓይን እማኝ ጉዳቱን አስከፊ ሲሉ ገልጸውታል። የወረዳው አስተዳዳሪ ጥቃቱ ሰልፈኞቹ ሰልፉ ወደሚጠናቀቅበት ኳስ ሜዳ እየተጓዙ መሃል ከተማ ላይ እንደደረሱ መፈጸሙን ገልጸው ማህበረሰቡ ትንሽ ተደናገጠ፣ አረጋግተን ሌላ ቦታ ላይ እንዲጠናቀቅ አድርገናል ብለዋል። አብዛኞቹ የጥቃቱ ሰለባዎች ኳስ ሲጫወቱ የነበሩ ታዳጊዎች መሆናቸውን የተናገሩት እማኞቹ ኳስ ሲጫወቱ የነበሩ 2 ታዳጊዎች ሆዳቸውና እግራቸው ተመቶ ህይወታቸው እንዳለፈ ተናግረዋል። እኛ ወደ ሕክምና እስከወሰዳቸው ህይወታቸው አልፏል ሲሉ እማኝነታቸውን የሰጡት ነዋሪ አንደኛው ታዳጊ ለሕክምና ወደ ወልዲያ እየተወሰደ ያለ መንገድ ላይ ህይወቱ ማለፉን ጠቁመዋል። በጥቃቱ የሞቱት ከ13 እስከ 15 ዓመት ይሆናሉ፣ ከዚያ የሚበልጡ አይደሉም፣ ህፃናት ናቸው ሲሉ ሌላ እማኝ ስለሟቾቹ ማንነት ተናግረዋል። ከከተማው ወጣ ባለ ስፍራ ደግሞ ወንድምና እህት ናቸው የተባሉ 2 ቤተሰብ አባል በጥቃቱ ህይወታቸው ሲያልፍ የሟቾቹ አባት ደግሞ መቁሰላቸውን ነዋሪዎችና የወረዳው አስተዳዳሪ ለቢቢሲ ገልጸዋል። በዚህ የከባድ መሳሪያ ጥቃት ሰለባ የሆኑ ሰዎች ቆስለው ለሕክምና ሙጃ ጤና ጣቢያ
እንደተወሰዱም ገልጸዋል። የወረዳው ዋና አስተዳዳሪ አቶ አማኑኤል 5 ወንዶች 2 ሴቶች በአጠቃላይ 7 ሰዎችን አቁስሏል። አንደኛው ብቻ ነው ትልቅ ሰው፣ ሌላው ህፃናት ናቸው ብለዋል። ከባድ ጉዳት የደረሰባቸው ቁስለኞች ወደ ወልዲያ ሆስፒታል ለሪፈራል ሕክምና መላካቸውንም አስተዳዳሪው አክለው ተናግረዋል። አስተዳዳሪው ጥቃቱን የፈጸሙት የፋኖ ኃይሎች እንደሆኑ የተናገሩ ሲሆን ከዚህ ቀደምም ተመሳሳይ ጥቃት እንደፈጸሙ አመልክተዋል። አንድ ነዋሪ በበኩላቸው ወደዚህ ሊተኩስ የሚችል ሌላ የታጠቀ አካል የለም፣ በዙሪያው ያሉ እነርሱ ናቸው፣ እንደዚህ አይነት መሳሪያ ከዚህ በፊት እንደተኮሱ የምናውቀው ነገር አለ ሲሉ ጥቃቱን የፈጸሙት የፋኖ ኃይሎች ስለመሆናቸው ተናግረዋል። ህዝቡን የካደ ሲሉ ጥቃቱን የገለጹት የሰሜን ወሎ ሰላምና ጸጥታ መምሪያ ምክትል ኃላፊ አቶ ፈለቀ ጌትነት የጥቃቱ ዓላማ ህዝቡን ለመበተን ነው። ህዝቡ የሚያመራው ወደ ኳስ ሜዳ ነበር። ህዝቡን ለመበተን ታቅዶ የተሰራ ነው ብለዋል። ከግዳን ወረዳ ባለፈው በላስታ ወረዳ ሰልፍ ለመበተን ተመሳሳይ ጥቃት መፈጸሙን ነገር ግን ሰው ላይ ጉዳት አለመድረሱን አቶ ፈለቀ ለቢቢሲ ተናግረዋል። አንድ ነዋሪም ጥቃቱ የተፈጸመው ሰልፉን ለማስቆም ታስቦ እንደሆነ እምነታቸውን ተናግረዋል። የሟቾች የቀብር ስነ ስርዓት እሁድና በማግስቱ ሰኞ ሙጃ ማርያም በተባለ ቤተክርስቲያን መፈጸሙን ነዋሪዎች ገልጸዋል። እስካሁኗ ቀን ድረስ ከተማዋ ላይ መረጋጋት አይታይም። በጣም ከፍተኛ ስጋት አለ። ኳስ ሜዳ አካባቢ ዝር የሚል ወጣት አይገኝም ሲሉ አንድ ነዋሪ ስጋቱን ገልጸዋል። ጥቃቱ ጥሎት ያለፈው ጠባሳ በቀጣይስ ምን ሊፈጠር ይችላል በሚል ማህበረሰቡ ስጋት አለው። ከነበረው ሁኔታ አንጻር አሁን በዙሪያው ሰላም አለ፣ ተኩስ የለም ሲሉ ሌላ ነዋሪ አሁናዊ ሁኔታውን ተናግረዋል። ቢቢሲ ጥቃቱን ፈጸሙ የተባሉትን የፋኖ ኃይሎችን ለማነጋገር ያደረገው ጥረት እንዳልተሳካለት በዘገባው አስፍሯል። የኤርትራ ወታደሮች በትግራይ ሴቶች ላይ የፈጸሙት ዘግናኝ ድርጊት በምርመራ ሪፖርት ተጋለጠ። ዘጋርዲያን የሻቢያ ወታደሮች የፈጸሙትን ኢሰብአዊና ዘግናኝ ድርጊት በምርመራ ላለማጋልጧል። የኤርትራ ማስታወቂያ ሚኒስትር ግን በማስረጃ የተረጋገጠውን ሪፖርት የሐሰት ነው ሲል አስተባብሎታል። የኤርትራ ወታደሮች በሰሜኑ ጦርነት ወቅት በርካታ ዘግናኝ ድርጊቶችን መፈጸማቸው ይታወቃል። በዛሬው ዕለት የእንግሊዙ ተነባቢ ጋዜጣ ጉዳዩን በተመለከተ ሰፊ የምርመራ ሪፖርት ይፋ አድርጓል። በምርመራ ዘገባው ላይ ጽናት የተባለች ትግራዋይ ሴት በሻቢያ ወታደሮች የተፈጸመባትን ግፍ ዘገባው አካቷል። ሪፖርቱ ዓለምን አስደንግጧል። ጽናት የጾታ ጥቃት የደረሰባቸው በ10 ሺዎች ከሚቆጠሩ ትግራዋይ ሴት አንዷ ናት። ጋርዲያን ባገኘውና በገለልተኛ የሕክምና ባለሙያዎች በተገመገመው የሕክምና መዝገቦችና ኤክስሬዎች ላይ ሴቶች ሚስማር፣ ስክሩ፣ የፕላስቲክ ቆሻሻ፣ አሸዋ፣ ጠጠር እና ደብዳቤዎችን ጨምሮ የውጭ አካላት ወደ መራቢያ አካላቸው እንዲገቡ ማድረግ የተለመደ ነገር ነው። በዓለም አቀፍ ሕግ መሰረት የዘር ቡድንን ሙሉ በሙሉ ወይንም በከፊል የማጥፋት ዓላማ ከፍተኛ የዘር ማጥፋት ወንጀል ነው። ከሌላ ሴት ከሆስፒታል በተገኘ ሌላ ማስታወሻ ላይ እንዲህ ተጽፏል። በ1990ዎቹ የደረሰብንን ረሳችሁት? እኛ አልረሳነውም። ካሁን በኋላ አንድም ትግራዋይ ሌላ ትግራዋይ አይወልድም። ጽናት ጥቃቱ ከመፈጸሙ 7 ቀናት በፊት መንትዮች ወልዳ ጡት እያጠባች ነበር። በምስራቅ ትግራይ ከኤርትራ ጋር በሚዋሰነው የዛላምበሳ ከተማ ትኖር ነበር። ወታደሮቹ በህዳር 25 ቀን 2020 ጦርነቱ ከጀመረ ብዙም ሳይቆይ ወደ ቤቷ ደረሱ። ስለ ባሏ የት እንዳለ ከጠየቋት በኋላ ወንዶቹ ጽናትን ወደ ውጭ በእግሯ ጎተቷት። ለመንፈራገጥ ሞከርኩና እሪ ያልኩ አለቀስኩ። እነሱም ደበደቡ ትላለች። በወታደር ቦጫማቸው ጭንቅላቷን እስክትደማ ድረስ ረገጧት። ከዚያም ሁሉም ደፈሩኝ። በጥቃቱ ወቅት አንድ ወታደር በእግሯ ላይ የሆነ ነገር እንደወጋትና ራሷን እንደሳተች ትናገራለች። በሰመመን ስትመለስ ወታደሮቹ እያወሩ ነበር። አንደኛው መንትዮች ወልዳለች፣ እንደሷ ናቸው፣ ግደሏት ሲል ሰማሁ። ሌላው መለሰ፣ አይ ደክማለች፣ ተዋትና ራሷ ትሞታለች፣ ጥይት አያስፈልጋትም። ጽናት ትረፊ ያላት ነፍስ ነበረችና አልሞተችም። ለ6 ወራት የሚሆን እናቷ ትረዳት ነበር። በአካባቢው የሚሰሩ የሕክምና ተቋማት አልነበሩም። ነገር ግን በጣም ከባድ የሆነ ነገር ውስጧ ላይ እንዳለ ታውቃለች። የማይቆም ህመም ላይ ነበረች። የፕላስቲክ ቁርጥራጮችና ፍርስራሾች አልፎ አልፎ ከብልቷ ይወጡ ነበር። ሰላም ሆኖ ከ2 ዓመት በኋላ ወደ ክሊኒክ ሲሄድ ተጨንቄ ነበር። መጥፎ ሽታ ነበረብኝና ሌሎች ሴቶች ሊቀርቡኝ ራሱ ፍቃደኛ አልነበሩም። ነርሷ እህት ፍቃደኛ ከሆንሽ
ማህፀንሽንም እንፈትሽሽ አለችኝ። በማህፀን በሯ በኩል የሚታዩትን ዕቃዎች ካስወገዱ በኋላ ሰራተኞቹ ተጨማሪ የውጭ አካላቷን ለመፈተሽ ኤክስሬ ያደረጓት። የወጣው ምስል ግን ለመረዳት የሚያስቸግርና አስደንጋጭ ነበር። በማህፀኗ መሃል በዳሌዋ አጥንቶች መካከል አንድ ጥንድ የዛገ የብረት ጥፍር መቁረጫ አለ። ጽናት ሕይወቷን ስለማጥፋት ብዙ ጊዜ እንደምታስብ ትናገራለች። ስለመሞት አስባለሁ ትላለች። ራሷን ስለማጥፋት ብዙ ጊዜ አስባለሁ ስትል ለዘ ጋርዲያን ተናግራለች። የትግራዩ ጦርነት ብዙውን ጊዜ የተረሳ ጦርነት ተብሎ ይገለጻል። ከተረሳ የደረሱበት ሳይሆን በዚህ ክፉ ዘመን ከነበሩ እጅግ አሰቃቂ ግጭቶች ሆኖ በዓለም ኃያላን ችላ መባሉ ነው። የውጭ ሀገር ዜጎች በትንሹ $150,000 በማውጣት የማይንቀሳቀስ የመኖሪያ ቤት ባለቤት እንዲሆኑ የሚፈቅደው አዋጅ ጸደቀ። የሕዝብ ተወካዮች ምክር ቤት የውጭ ሀገር ዜጎች የማይንቀሳቀስ የመኖሪያ ቤት ባለቤት የመሆን መብት አዋጅን አጸደቀ። ከአዲስ አበባ ውጭ መስራት ቢፈልጉ በወጣው መመሪያ መሰረት ክልሎች ተፈጻሚ እንደሚያደርጉም ተገልጿል። የውጭ ሀገር ዜጎች ወደ ኢትዮጵያ ገብተው በመኖሪያ ቤት ባለቤትነት ኢንቨስት እንዲያደርጉ የተቀመጠው አነስተኛ የገንዘብ መጠን $150,000 ነው። አንድ የውጭ ሀገር ዜጋ የሊዝ ዋጋውን ጨምሮ ለአንድ መኖሪያ ቤት ግንባታ ሙሉ ዋጋ ወይንም ለመኖሪያ ቤት ግዢ የሚመድበው አነስተኛ የገንዘብ መጠን ከ$150,000 ያነሰ ሊሆን አይችልም ተብሏል። $150,000 ሆኖ የተቀመጠው አነስተኛ የገንዘብ መጠን በጊዜ ሂደት እየተሻሻለ እንደሚሄድም ተመላክቷል። ማንኛውም የውጭ ዜጋ በማናቸውም ጊዜ በአንድ ጊዜ የሚኖረው የመኖሪያ ቤት ቁጥር አንድ ብቻ መሆኑ የተጠቆመ ሲሆን ሚኒስቴሩ ከሀገር ጥቅም አንጻር አስፈላጊ ሆኖ ሲያገኘው ይህን ቁጥር በመመሪያ ማሻሻል ይቻላል ተብሏል። የመኖሪያ ቤት ባለቤት የሆነ የውጭ ሀገር ዜጋ ለግለሰብ ወይም ለቤተሰብ የማከራየት መብት እንደተጠበቀ ሆኖ መኖሪያ ቤቱን ለንግድ ዓላማ ማዋል የተከለከለ መሆኑን በአዋጁ ተቀምጧል። የትግራይ ፓርቲዎች አማራ ኃይሎች በአስቸኳይ ከወልቃይት እንዲወጡ ጠየቁ። የትግራይ ፖለቲካ ፓርቲዎች አማራ ኃይሎችን በአስቸኳይ ወልቃይትን ለቀው እንዲወጡ ዛሬ ከሰዓት ባወጡት መግለጫ አሳስበዋል። አረና፣ ባይቶናና የትግራይ ነጻነት ፓርቲ በወልቃይት ጉዳይ በጋራ ባወጡት መግለጫ የህወሓትን ፈለግ ተከትለው የአማራ ኃይሎችን በይፋ በወራሪነት ፈርጀዋል። ፓርቲዎቹ በመግለጫቸው በእነሱ አገላለጽ ምዕራብ ትግራይ የሚሏት ወልቃይት ትግራይን ለማጥፋት በታወጀው ጦርነት ለአማራ ተላልፋ ተሰጣለች ብለዋል። ፌደራል መንግስት በጦርነቱ ሰበብ ወልቃይትን ለአማራ ኃይሎች አሳልፎ ሰጥቷል የሚል ክስ ያሰሙት ፓርቲዎቹ አካባቢውን የተቆጣጠረው አማራ ሁሉ ወራሪ ነው ብለዋል። ፓርቲዎቹ የትግራይ መሬት ነው የሚሉትን ወልቃይትን የተቆጣጠረው አማራ ሁሉ ወራሪ መሆኑን ይታወቅልን በማለት ከባድ ወንጀል አቅርበዋል። ምንም እንኳን ፓርቲዎቹ ወልቃይትን መሬቱን የትግራይ ሰው ተጋሩ ነው ቢሉም ከጥንት እስከ ዛሬ የአማራ ህዝብ በአካባቢው በስፋት ይኖራል። በአካባቢው የአማራና የትግራይ ህዝብ በጋራ የሚኖርበት ሁኔታ መኖሩ ቢታወቅም በትግራይ ኃይሎች በኩል የሚነሳውን የማንነት ጥያቄ መካዳቸውን ቀጥለዋል። በአማራ ኃይሎች በኩል ደግሞ ማንነታችንን ከካዱ ጊዜ በፈቀደላቸው ጊዜ ማንነታችንን ከካዱ ጊዜ በፈቀደላቸው ቀን ያፍኑናል በሚል ወልቃይትን ዳግም ለትግራይ አሳልፈን አንሰጥም እያሉ ነው። ለዚህም እነ ኮሎኔል ደመቀ ዘውዱ የሚመሩት የወልቃይት አስተዳደር ላለፉት ተከታታይ 3 ዓመታት ህዝቡን በስፋት አደራጅቷል። በአሁኑ ወቅት የትግራይ ኃይሎች እያነሱት የሚገኘው ጥያቄ የአማራ ኃይሎች ወልቃይትን ያለምንም ቅድመ ሁኔታ ለቀው ይውጡ የሚል ነው። ለዚህም ደግሞ የፌደራል መንግስት ኃላፊነቱን ወስዶ እንዲያስረክባቸው ዛሬ መግለጫ ያወጡትን ፓርቲዎች ጨምሮ ሁሉም የፖለቲካ ኃይሎች በአንድ ድምጽ እየወተወቱ ነው። ፓርቲዎቹ በመግለጫቸው የአካባቢው ህዝብ በአደባባይ እኛ የጎንደር አማራ እንጂ የትግራይ አካል አይደለንም ማለቱን አውግዘዋል። በአካባቢው የሚኖረው የትግራይ ህዝብ እንጂ አማራ አይደለም ያሉት ፓርቲዎቹ ህዝቡ በአደባባይ አማራ ነን ያለው ተገዶ ነው ብለዋል። መሬታችን በሰላም እንዲመለስልን በተደጋጋሚ በሰላማዊ መንገድ ጠይቀን አልተሳካልንም ያሉት ፓርቲዎቹ የአማራ ኃይሎች ወልቃይትን ለቀው ካልወጡ በፍጹም ዝም አንልም ብለዋል። አክለውም የአማራ ልሂቃን ልብ በሉ ትግራዋይ እንደመሆናችን ማንነታችንን እንድንቀማ አንፈቅድም በማለት ዛቻ አዘል መልእክት አስተላልፈዋል። ፌደራል መንግስት የናቲ ቀሚስ ያደናቀፈኝ አይነት ሰበብና ሴራ እንዲያቆም ፓርቲዎቹ አሳስበዋል።